ይሄን ቢያዩ የት በደረሱ ሐቂቃ በመጀመሪያ ደረጃ መላው የስልጤ ማህበረሰብ እንዲሁም መላው ኢትዮጵያውያን በመላው ዓለም የምትገኙ የማህበረሰባችን አካል እንኳን ደስ ያላችሁ፣ እንኳን ደስ ያለን። በጉጉት ሲጠበቅ የነበረው ታሪካዊው የናትራር መጽሐፍ እነሆ በይፋ ተመርቆ የታሪኩን ባለቤት ይዘናቸው መጥተናልና ኢማም ሀጂ ሀበይ ተስባለም ሀበይ አፍሪባም እንኳን ደስ አሎት። ምን ተሰማዎት? በዛሬው ምርቃት ከሰውስ ምን አይነት ምላሽ አገኙ የምትለዋል ነገር بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على النبي الأمين محمد وعلى آله وصحبه أجمعين حقيقة በጣም ነው ደስ ያለኝ እንደዚህ አልጠበቅኩም ለካ የሰራ ሰው ያቀዋል ማለት ነው ከአላህም በተጨማሪ ይሄን ያህል መንገድ አቋርጦ ስንት ኪሎ ሜትር ከወራቤ ከሳንኩራ በዚች በጠባብ አዳራሽ ሞልታ እስከ ውጭ ቆሞ እንደዛ ሆኖ ሳየው ሐቂቃ ራሴን መቆጣጠር ነው ያቃተኝ ጥሩ ነገር መስራት ጥሩ ነው እኔ ገና አላህ ሰጥቶን የበለጠ ያን እጥፍ እንዲሰራ ነው ያደረገኝ ለህብረተሰቤ እና ለአገሬ ለዲኔ እና በጣም ሁሉም ማህበረሰብ ልጁ አዋቂው ሽማግሌው ሴቶች ወንዶች ማታ ራሱ ውጭ አደረዋል ይሄ ማለት በጣም ለኔ ከምንም በላይ እስካሁን ድረስ 40 አመት ይሆናል የሰራሁት ሁሉ ውጤት ዛሬ ያየው ማለት ይችላል ከስልጤነት በተጨማሪ ዛሬ የብዙ አመት እንደዚህ ተሰንዶ ተጽፎ ሲቀርብ በእናንተም በሌሎቹም እንደዚህ በጥሩ በሆነ ሐለት እንትን ሲል በጣም ነው ደስ ያለኝ አሁንም ደጋግሜ የሚለው አላህ ለዚህ ህዝብ አይቶ አላህ Subhanahu Wa Ta'ala ትልቅ ቦታ እንዲያደርስልኝ አገራችንም ሰላም ዞናችንም ከፍታ ቦታ እንዲያደርስ እናንተንም ደግሞ አላህ እንዲጨምርላችሁ ሁላችሁም በዚህ የለፋችሁ ወጣችሁ ወረዳችሁ በኮሚቴም ስትመጡ አዲስ አበባም ላይ ውጭ ሀገር ሆኖ ደግሞ ጓደኞቼ ለዚህ ጉዳይ ብቻ ብሎ የመጡ እና አዝማች አምደላ ኡሙሳራም ከመካ ከጅዳ ከሪያድ ራሱ የመጡ አሉ በጣም እጅግ አርጌ አመሰግናለሁ በሌላ ተመሳሳይ በጥሩ ስራ አላህ ያገናኘ ይያል እነሱንም ትልቅ ቦታ ያደርስልኝ ይላል በጣም ደስተኛ ነኝ ምናልባት መጽሐፉ ታሪካዊ ከመሆኑ አኳያ በቀጣይ ሊመረቅ የታሰበበት ቦታ አለ ወይ የት ይመረቃል በሀገር ውስጥ በውጭ የታሰበ ነገር አለ የሚለው ነገር እንግዲህ አፉ በሉን ድካም ማለት አብሽሩ ይሄ ምንድነው ለእናንተ ብላችሁ አይደለም ለህብረተሰቡ ነው ትውልዱ ምን መከተል እንዳለበት ዛሬ በዚህ ጊዜ የተለያዩ ነገሮች በሚሲቡት ጊዜ ይሄንን ይጠቅማል ብላችሁ ይሄን መጽሐፍ ሰንዶ ቀርቦ አሁንም ደግሞ ይሄን አይል እንትን ምትሉት በጣም ነው ደስ አለኝ እኔ እንደኔ ከሆነ ይሄ ራሱ በስተዋል ነው መጀመሪያም ሲታተም ራሱ እኔ አልፈለኩም ነበር ሰው ይጠቅመናል ሲለኝ ነው አሁንም ይሄ እኔ ከባድ ነገር ነው ይበቃኛል ግን ምናልባት ሰዎች ተነሳስተው ሰው ይፈልጋል ነው ማየት ይፈልጋል ታሪኩን ማወቅ ይፈልጋል እርሶን ፊት ለፊት መጥቶ ደግሞ ማስመረቅ ይፈልጋልና ምናልባት ታታሰበ ቢታሰብ ይሄ ከሆነ እኔ መጀመሪያ ራሱ እዚህ አዲስ አበባ ሲባል አይደለም የተቆረቆርናት ከተማ ወራቤ እምብርታችን ዋና ከተማችን ወራቤ ብዬ ነበር አይ ዋናው ደግሞ ፌደራል የሁላችን ሆነችው ከአባት እንጀምር ብለዋል እኔ ደስ የሚለኝ ወራቤ ከዛ በኋላ እንደ አላህ እንዳደረገው እንደመጣ ቢመረቅና ለሰው ጋር ወላሂ ትልቁ አላማዬ ሰው ጋር እንዲደርስ አይቶት የሚጠቅመውን ፓርት አንስቶ ያንን ነው ደስ የሚለኝ አላህ ደግሞ ከኛ አብሮ ለሄዱት ሲታገሉ ኖሮ ለሄዱት አላህ ጀነተል ፊርደውስ ይወፍቃቸው ይሄ ደግሞ ትልቅ መነሳሽ ይሄን ቢያዩ የት በደረሱ ሐቂቃ
እና ለጀነት ተፈርሶ ያው ስሜታዊ ያደርጋል። መጽሐፉ እጅግ ታሪካዊ ነው። ታሪክ ስላለው ነው እኛም የጠየቅናቸው እንጂ እሳቸው መመረቅ የለበትም ከተጻፈ በቂ ነው የሚል መልእክት አስቀምጠው ነበር ከምርቃቱ በፊት። ግን እኛ ሰውን ፈለገና ተመረቀ። አሁንም ይሄ ትውልድ መማር ያለበት ብዙ ነገር ስላለ ሌሎች ቦታዎች ላይ እንደሚመረቁ በዚህ አጋጣሚ ቃል ለመግባት እንወዳለን። ሀጂንም አላህ ይጠብቅልን። ሁላችሁ በያላችሁበት ዱዓ አድርጉላቸው። ይህን መጽሐፍ እያነበባችሁ የእሳቸው ፈለግ በመከተል አገራችንን፣ ዲናችንን፣ ማህበረሰባችንን እንዴት ማገልገል እንዳለብን ከእሳቸው መማር አለብን። ማህበረሰብ ለማስተማር የተጻፈው ይህ መጽሐፍ ሌላ ትርጉም የለውም። ይህንን ሁላችሁ መውሰድ ይገባችኋል የሚል ነገር ነው። በመጨረሻም ስለ ወራቤ ቲዩብ የሚሉት ነገር አለ ያውቃሉ? የወራቤ ቲዩብ በሐቂቃ ወራቤ ቲዩብ እና ሪያድ ሆቴል የተያዘ ነው። ፓርክ ሆቴል፣ አለመዲን በስልጤ ባህል ልብስ የተያዘ ነው። አንድ ህብረተሰብ የሚታገለው ለቋንቋው፣ ለባህሉ፣ ለማንነቱ፣ ለልማት ነው። ከዛ አንዱ ደግሞ ይሄ ሚዲያ ማለት አራተኛ መንግስት። ስለዚህ ወራቤን ያስተዋወቀ ስልጤን ያስተዋወቀ ብሎም አሁን ዓለም ደረጃ ያደረገ ቲዩብ ነው። ሌሎችም አሉ ኢንሻአላህ የበለጠ እንዲሆን የእናንተ ደግሞ በቅርብ ጊዜ ቴሌቪዥን እንደ ጀዚራ ከዛ በላይ እንዲሆን ይመኛለሁ። በደንብ አውቀዋለሁ እና እናንተን ላወቀ ወራቤንም ስልጤንም አያውቅም እና በርቱ፣ ጠንክሩ፣ አላህ ይጠብቃችሁ። ያኩሙላ እሺ ሸምስ በድጋሚ ናትራል መጽሐፍ ነው በይፋ አድዋ 00 አዳራሽ ላይ ተመርቋል። በድጋሚ እንኳን ደስ ያለ እያልኩኝ የማህበረሰቡን አቀባበል የህብረተሰቡን አቀባበል እንዴት አየው የምርቃቱ ሁኔታ የሚለውን አጭር ነገር እንድትነግሩኝ። እሺ አመሰግናለሁ ዲን። በጣም ደስ ብሎኛል። ለዘመናት ሲለፋበት የኖረው ናትራል መጽሐፍ ሞቅ ደመቅ ባለ መልኩ በተለይ ሌሎች ማህበረሰብ ተወላጆች ምሁራን ተገኝተው ህዝቡ ደግሞ እንዳለ በነቂስ ወጥቶ ማለት ይቻላል የተጠራው በደንብ ተገኝቶ አዳራሹን ጠቦት ሁሉ ጭምር ሞልቶ እስከ መፍሰስ ነው የደረሰውና ይሄ ለሌሎች ጸሐፊያንም ጭምር ተስፋ ሰጪ ነገር ነው ዛሬ ያየሁበት። እኔንም የኔን መጽሐፍ እኔ ለአመታት የሰራሁትን መጽሐፍ በውስጡ ጠቃሚ ነገር ይገኝበታል ብሎ ይህን ያክል ሰዎች ተገኝተው ተረባርበው በጨረታውም በግዢውም በምኑም ዛሬ ያየሁት ነገር እጅግ በጣም ደስ ብሎኛል። ለቀጣይ ስራዎችም ደግሞ ጥሩ ማበረታቻ ሆኖኛልና በጣም አመሰግናለሁ። ምናልባት ከመጽሐፉ አስተማሪነት አኳያ ቀጣይ የሚመረቁበት ቦታ ይኖራል ወይ? አሁን እንዳየኸው ተጨናንቆ ነበር አዳራሹ። ሀገር ቤት ወራቤ ሲመረቅ እድል አለ ወይ? ውጭ ሀገር ሲመረቅ እድል አለ ወይ? የሚሉትን ነገሮች ቀጣይ ፕሮግራሞች ካሉ በዚያው እንድትነግረን። በጣም ጥሩ ጥያቄዎች አሉ። እኛም እንደውም እኮ ከአዲስ አበባ በፊት ወራቤ ልናደርገው ታስቦ ነበር። ኢማም እንደውም እንደዛ ብለው ነበረ። ግን እዚህ ያለው መቅደም አለበት። እዚህ ደግሞ የተደራጀ ማህበረሰብ የሚከታተል ይህንን ነገር የሚጠብቅና የሚንቀሳቀስ ስላለ እዚህ አስቀድመን ማድረግ አለብን ብለን ነው። ከዛ ቀጥሎ ካሁን በኋላ የሚኖረው ከየትኛውም ቅድሚያ ወራቤ ነው ሊሆን የሚችለው። ማምነውም ዝግጁነቱም አለ። ስለዚህ መጽሐፉን ደግሞ ቶሎ ህትመት እንትን አለብን፣ መታተም አለበት። ስለዚህ በፍጥነት ይሄ ህትመት በማዘዝ ወራቤ ከዛ በኋላ ውጭም አሉ ሁለት ቦታዎች ሁሉ ከዚህ በፊትም ቀርቧል እንደሚያደርጉም አሁን የሚታየው እንቅስቃሴያቸውም ዝግጅታቸውም በዛ ልክ ነውና ውጭም ይኖረናል፣ ወራቤም ይኖረናል። እንደውም ዓለም ገበያም ሊኖር ይችላል የሚል ነገር ነው እስካሁን ያለው መረጃ የሚያሳየው ይህንን ነው። ለሁሉም ደግሞ ቦታ እኛ መጽሐፉን ዝግጁ ማድረግ ይኖርብናል ብዬ አምናለሁ። ይሄ ትውልድ መታነጽም ያለፉትንም ታሪክ መማር ስላለበት እኛም ሁሉም ቦታ ተደራሽ እንዲሆንና በዚህ አጋጣሚ ናትራል መጽሐፍን እየገዛችሁ ልምዶችን፣ ተሞክሮችን ለማህበረሰብ ማገዝ ማለት ምን ማለት እንደሆነ ያሉትን ነገሮች ከዚህ እንድትማሩ ጥሪ መልእክታችንን ማስተላለፍ እንወዳለን። በስተመጨረሻም ስለ ወራቤ ቲዩብ ምን ትላለህ? ወራቤ ቲዩብ እኔ በጣም ገርሞኛል። እንደዚህ ያልጠበኩም ነበረ። ማለት የሚደረገው ነገር በጠቅላላ ልክ ለየት ባለ መልኩ የሚቀረጽበት ቦታ፣ ሁኔታ፣ ርዕስ ጭምር አክሽኖቹ አሁን እየተለቀቁ እየተሰሩ ያሉ አዳዲስ የፈጠራ
የፈጠራ ስራዎችን በጣም እያየሁ ነውና እጅግ በጣም ይሄ ተቋም ነገ በሁለት እግሩ ቆሞ በቴሌቪዥን ከፍ ያለ ደረጃ የራሱን ጣቢያ ኑሮት ከፍ የሚል ደረጃ ገና እንግዲህ ምንድነው የሚያጠግብ እንጀራ ከምጣዱ ይታወቃል ይባል የለ አሁን በማየው ነገር እጅግ በጣም ገርሞኛል። ለራሴ ባልጠበቁበት በጥበብ የተሞላ አካሄድ ነው እየሄዳችሁ ያላችሁት። በዚሁ በርቱ፣ ቀጥሉልን። በዚህ ዘመን ያለ ሚዲያ የምንወጣው ነገር ስለሌለ ወራቤ ሚዲያ እንድትበረቱልን ነው። እኛም የምንችለው ነገር ሁሉ ለማድረግ ዝግጁ መሆናችንን መግለጽ እፈልጋለሁ። ደስ ብሎኛል በጣም በወራቤ በጣም አድርጌ አመሰግናለሁ። እጅህ አይንጠፍ፣ ብዕርህ አይንጠፍ። ቀጣይም ሌሎች ነገሮችን ይሄንን ስናጠናቅቅ ሁሉም ቦታ ተመርቆ ሲያልቅ ሌሎች አዳዲስ ነገሮችን ካንተ እንጠብቃለን። አላህ ይጠብቅሽ ሸምስዬ። ክቡራትና ክቡራን በመላው ዓለም የምትገኙ በጉጉት ሲጠበቀው ናትራር መጽሐፍ እነሆ በይፋ እጅግ ትልልቅ እንግዶች በተገኙበት ተመርቋል። እንኳን ደስ ያላችሁ። ሁላችሁም ይህንን ታሪካዊ መጽሐፍ እያነበባችሁ እየወሰዳችሁ ለሁሉም እንድታጋሩ በስጦታ መልክም እንድሰጡ ጥሪና መልእክታችንን እናስተላልፋለን። ከምርቃቱ ታዳሚያንም አንዳንድ ሐሳቦችን ስለ ናትራር መጽሐፍ እንጠይቃለን። አብራችሁ ቆዩ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ናትራር መጽሐፍን እንዴት አየሽው? ምርቃቱ እንዴት ነበር? ናትራር መጽሐፍ በጣም ደስ የሚል ነው። ምርቃቱን በጣም ደስ ይላል። ትንሽ አዳራሽ ሰው በዝቶ አዳራሽ ከመጥበቡ ውጪ በጣም ደስ የሚል ፕሮግራም ነው እና ብዙ ጊዜ የጀግኖች ታሪክ ከሞቱ በኋላ ነው የሚጻፈው። እንደዚህ አይነት ነገር መለመዱ ሰው በህይወት እያለ ማሞገስና ስለሱ መጽሐፍ መጀመሩ በጣም ደስ ይላል። ደስ ብሎናል። ፕሮግራሙም ደስ ይላል። በጣም እናመሰግናለን። ወራቤ ቲዩብን ታውቂያለሽ? አዎ አውቃለሁ። እስቲ ስለ ወራቤ ቲዩብ ምን ሐሳብ አስተያየት አለሽ? በዚህ አካባቢ ወራቤ ቲዩብ በጣም በቃ ካሉ ሶሻል ሚዲያ ላይ ካሉ እንትኖች በጣም ጠንካራ ነው። ብዙ ጊዜ ማንኛውም የህብረተሰብም ይሁን የግለሰብም እንትን ችግርም ይሁን ጥሩ ነገርም ሲኖር በወራቤ ቲዩብ ነው ቀድሞ የሚደርሰኝ እውነቱን ለመናገር እና በጣም የሚበረታታ ነው። እሺ፣ በጣም አመሰግናለሁ። እስቲ መጀመሪያ ራስሽንና የመጣሽበት ታስተዋውቂ። እሺ፣ ራህማ ናስር እባላለሁ። እንግዲህ ከሮሻን ያው ሁሉም ያውቀኛል። እሺ፣ እናመሰግናለን። ራሙ ናትራር መጽሐፍ እንዴት አየሽው? ምረቃውስ ምን ይመስል ነበረ? እንግዲህ በጣም ደስ ይል ነበር። ናትራር መጽሐፍን እንግዲህ አስመርቀናል። ያው ደግሞ መጽሐፉን እናነበዋለን ቤታችንን ገብተን። ያው ለእኛ ወጣቶች ደግሞ በጣም አስተማሪ ነገር ነው። ሌሎችም ደግሞ እንዲህ በህይወት ያሉትም የሌሉትም ታሪካቸው ቢቀመጥ አሪፍ ባይ ነኝ። የበለጠ ይሆናል፣ ያስተምረናል። በጣም እናመሰግናለን። ቆንጆ መልእክት ነው። ስለ ሚዲያችን ወራቤ ቲዩብ ምን ትያለሽ? ያው ሁሌም እንዳልኩ ነው። እኔም አካውንት ላይ ስለ ወራቤ ቲዩብ ያው ምንም ሊባል አይችልም፣ የምናየው ነገር ነው። እንግዲህ በቲቪ ደግሞ ብትመጡልን በጣም ደስ ይለናል። ወራቤ ቲዩብ እንግዲህ ትልቅ ቦታ ደርሶ እንደማይ ደግሞ እርግጠኛ ነኝ። ከጎናችሁ ነን እያልሽ? አዎ በሚገባ። በጣም እናመሰግናለን። እኔም መልካም ንባብ፣ መልካም ቆይታ። እሺ፣ አመሰግናለሁ። እሺ፣ እንኳን ደህና መጣ። ስምን አስተዋውቀን እስቲ። እንኳን ደህና ቆያችኝ። ስሜ የሚዲያ ስሜ ሳም ሰሚር ሲሆን ትክክለኛ ስሜ ሰሚር አህመድ ሁሴን ይባላል። ወክለ የመጣውን ማህበረሰብ ወክዬ የመጣሁት እጅግ በጣም የምንወደው የታፈረ የተወደደ ዘር የሆነውን የስልጤ ወንድም የሆነውን የወለኔ ማህበረሰብ ኮኪር ገደባኑ ጉታዘር ወለኔ ወረዳ ነው። በጣም እናመሰግናለን ስለመጣ በጣም ደስ ብሎናል። ስለ ናትራር መጽሐፍ ምን የምትለን ነገር አለ? ስለ ዛሬው ምርቃት። የዛሬው ምርቃቱ በነገራችን ላይ ናትራር መጽሐፍን አላነበብኩትም፣ ግን ስለ ሀጂ አብዱልሃዲ አንዳንድ ነገሮችን ሪፈር ለማድረግ ሞክሬ ነበረ። ለስልጤው ማህበረሰብ ያበረከቱት በጣም ብዙ ነገሮች አሉ። ከነዛ ውስጥ የተለዩ የሚጠቀሱት አይኮኒክ የሆኑ ነገሮች አሉ። እነዛ ነገሮች አሁን ላይ ለሀገር ተረካቢው ለወጣቱ ለስልጤው ብቻ ሳይሆን ለብዙ ነገሮች አርአያ መሆን የሚችሉ ናቸው። ዛሬ ላይ መድረክ ላይ የተሳተፉትንም ያዩትንም መድረክ ቅንብራችሁም የእናንተ የወጣቶችም ዝግጅቱም በጣም ያምር ነበረ። እንደዚህ በህይወት ያሉትንም ከህይወትም ደግሞ ያጣናቸውንም እንደዚህ የሰሩትን መልካም ስራ አውስቶ ምስጋናና እውቅና መስጠት ሊለመድ ይገባል። እኛ ሀጂ አብዱልሃዲ የስልጤው ጀግና ብቻ ሳይሆኑ እንደ ሀገር እንደ ኢትዮጵያ ጀግኖቻችንን እናውሳ በሚል ከዚህ በተሻለ መድረክ ተዘጋጅቶላቸው ምስጋናና እውቅና ሊሰጣቸው ይገባል ብዬ አስባለሁ። በጣም እናመሰግናለን። ቆንጆ ማብራሪያን የሰጠን ስለ ሚዲያችን ወራቤ ቲዩብ። ወራቤ ቲዩብ በጣም ምንድነው ከዚህ በላይ መስራት የሚጠበቅበት ግን ጥሩ እየሰራ ያለ የቲዩብ ነው። በቴሌቪዥን
በቲቪ ስርጭት በሳተላይት ስርጭት የምጠብቀው እናንተ እየደከማችሁ እየሰራችሁ እየወረዳችሁ ብዙ ቻሌንጆችን እያለፋችሁ እንደሆነ በቅርበትም ስለማቅ ኢንሻአላህ ኪፕ ጎይንግ ነው የምላችሁ። በቅርቡ ወደ ቲቪ የምንሄደውን ጉዞ ከጎናችን ጥያቄ አለ። የአየር ሰዓት ትሰጥኛላችሁ ብዬ እንጠብቃለን። ሰላሙ አለይኩም። እሺ እንኳን ደህና መጣ። በመጀመሪያ ራስህና ስምን አስተዋውቀን እስቲ። እንኳን ደህና ቆያችሁ። ስሜ አብዱናስር ባህረዲን ወይም ናስር ሩዋንዳ በቲክቶክ ስሜ። ከአዲስ አበባ? አዎ ከአዲስ አበባ። ናትራር መጽሐፍ ምረቃን እንዴት አየኸው? የናትራር መጽሐፍ ምረቃ በጣም ደስ ይላል። ጀማውም ተሰብስበዋል፣ ብዙ ሰዎች ተገኝተዋል። በጣም ደስ ይላል። ለእኔ ቆንጆ ፕሮግራም ነው። እንዲህ በህይወት እያሉ ታሪካቸው ተሰንዶ መቀመጡ ላለው ትውልድ ለዚህ ትውልድ ለአንተ ይህ በጣም አሪፍ አጋጣሚ ነው። የሌሎችም ሰዎች እንዲሁ በህይወት እያሉ ደስታቸውን እንዲህ ይሄ ሰርግ በለውና ልክ እንደ ሰርግ ፕሮግራም በህይወት እያሉ ይሄን ማየታቸው በጣም ምርጥ ነው። ለሳቸውም ለልፋታቸው ቆንጆ ነገር ይመስለኛል። እንዲህ በሀያት ማሳየታችሁ እናንተም ልትመሰገን ይገባል። ምርጥ ነው። ለኔ ወራቤ ቲዩብን እንዴት አየኸው? እስካሁን ባለው ሁኔታ ወራቤ ቲዩብ ለኔ ከቃል በላይ ነው ወላሂ ነው የምልህና ያ ብዙ ትችቶች ብዙ ይሄ ቻሌንጆችን ተቋቁሞ እዚህ ደርሷል። ወደፊትም ከሚገጥማችሁ ፈተና ጋር ወደፊት እንድትሄዱ ፈልጋለሁ። እኔ በግሌ ወራቤ ቲዩብ ወደ ቲቪ ለማሳደግ አስበናልና ምን ሀሳብ አስተያየት አለ? በጣም የምመኘው ነገር ነው ወደ ቲቪ ቢያድግ የተሻሉ ፕሮግራሞችን ቢዳስስ እስካሁንም ባለው ከስልጤ እንትኖች በእንቁ ደረጃ ወይም ደግሞ ቀዳሚውን ደረጃ ይዞ ታሪክን ባህልን የሚያስተዋውቀው ከወራቤ ቲዩብ ለኔ ከሱ የሚበልጥ የለም። በዚሁ ቀጥሉ። ምርጥ ነው። አላህ ያግዛችሁ። ስሜን አስተዋውቅ። ስሜ አብዱ ከድር ይባላል። የመጣሁት ከስልጤ ዞን ወራቤ ከተማ ነው። ያው ትላንትና ነው የተጓዝነው። ዛሬ አድዋ 00 ላይ ተገኝቻለሁ። ናትራል የተሰኘውን ስለ ሀጂ አብዱል ሀዲ ኡስታዝ ወይም ኢማም ሀጂ አብዱላሂ መጽሐፍ ምርቃት ለማስመረቅ። ስለ ናትራል ምን የተረዳው ነገር አለ? ምን ስለ ናትራል የተሰማን ነገር ግለጽ። አንድ ሰው በህይወቱ ሲኖር ለሌሎች መኖር መቻል እንዳለበትና ታሪክ ሊኖረው ይገባል። ሰው ዝም ብሎ መኖር የለበትም። ምክንያቱም አንደኛ ነገር ለራስ ስትኖር ሌሎችን ማኖር መቻል እንዳለብን አላማ ሊኖረው ይገባል። እምነትህንም ሆነ በስራ ጠንካራ እንድትሆን የሚገልጽ መጽሐፍ ነው ያየሁት ያነበብኩትና ብዙ ገና አልጨረስኩትም። ግን መጽሐፉ እጅግ በጣም ለኔ ለቀጣይ ለኔ ቤት ስራ ሰጥቶኝ የሚል እንትን ያለ ወራቤ ቲዩብ እስካሁን ከምንሰራቸው ስራዎች ያው ባህልንም ይሁን ቋንቋም እንደዚህ አይነት ነገሮችንም ያው ህዝብ ዘንድ እንዲደርሱ በዓለም እንዲታወቁ ከማድረግ አንጻር ከፍተኛ አስተዋጽኦ ያደርጋል። ለምሳሌ ከራሴ ብነሳ እኔን ወራቤ ቲዩብ በጣም አስተዋውቆኛል። ምክንያቱም ብዙ ስራዎች ወራቤ ቲዩብ ላይ ነው አብዱሌሌ ተብሎ ሲገባ አለ። ይህ ማለት ደግሞ ድሮ ዝም ብለን በሚሞሪ ነበር የምንለቀው የምንበትነው ማለት ነው። አሁን ግን ያን ስራዎች እኔ የሰራኋቸው ስራዎች ሚሞሪ ላይ ወይ ዩቲዩብ ላይ አገኛለሁ ማለት ሌሎችም እኔን እንዲያገኙ ያደርጋል። ይህ ማለት ደግሞ ስራዎች እንዳይጠፉና አንተ ሰዎች እንዲያውቁ ከፍተኛ አስተዋጽኦ ያደርጋል ማለት ነው። ወራቤ ቲዩብ በልማቱ እየሰራ ያለው ነገር ትልቅ ነው። አንደኛው ነገር ደግሞ ለተጎዱ ሰዎች በነገራችን በጣም ከሚደግፈው ነገር ማለት ነው ሰዎችን የሚረዳ ሰዎች የተጎዱ ሰዎችን ሕክምና እንዲያገኙ ትልቅ አስተዋጽኦ ያደረገ ዩቲዩብ ነው። እጅግ በጣም እኔ ክብር አለኝ።